ብዙ ተማሪዎች ስለ አዘር ናቹራል ሳይንስ የሚሰሟቸው ውሸቶች ግብርናና መምህርነት ብቻ ነው እየተባሉ የማይመርጡት ግን በጣም ምርጥ ዲፓርትመንቶችን የያዘው አዘር ናቹራል ሳይንስ ዛሬ በዲቴል እንመለከተዋለን። የተወደዳችሁ የኢትዮ ዩኒክ ቤተሰቦች እንደምን አላችሁ? ዲፓርትመንት ሪቪው ተመልሰን መጥተናል። የዩቲዩብ አናላይሲሳችን እንደሚያሳየው ከሆነ 80% ኦፍ ተመልካቾቻችን ሰብስክራይብ ሳያደርጉ ነው የሚመለከቱት። ስለዚህ ቪዲዮውን ከመጀመራችሁ በፊት ሰብስክራይብ እንድታደርጉ ስል እጠይቃችኋለሁ። እስከ ቪዲዮውም መጨረሻ መልካም ቆይታ። በዛሬው ቪዲዮአችን የምንመለከተው አዘር ናቹራል ሳይንስ ራሱ ምንድን ነው? ምን ዲፓርትመንት በውስጡ ይይዛል? አዘር ውስጥ ያሉ ዲፓርትመንቶች ስንት ዓመትን ይወስዳሉ? አዘር ናቹራል ሳይንስ ተብሎ ሄልዝ ሳይንስ ዲፓርትመንቶች እነማን ናቸው? እነዚህ ያልኳችሁ ዲፓርትመንቶች ያው አዘር ሄልዝን የማይሰጡ ግቢዎች ላይክ ሐዋሳ አዘር ናቹራል ሳይንስ ውስጥ አካቷቸው ነው እንጂ ሌላም ዩኒቨርሲቲዎች አሉ። ለምሳሌ እንደ ባህር ዳር እነዚህ የመሳሰሉ ዩኒቨርሲቲዎች አዘር ሄልዝን ወደ አዘር ናቹራል ይከትቱታል። እያንዳንዶቹን ዲፓርትመንቶችን እንደ ጀነራል ገለጻ ማብራሪያ ሰጣቸዋለሁ ማለት ነው። አዘር ናቹራል ሳይንስ ምንድን ነው ከሚለው ስንነሳ አዘር ናቹራል ሳይንስ ማለት በመጀመሪያ ሴሚስተር ተማሪዎች ከሚመርጧቸው የናቹራል ሳይንስ ዲፓርትመንቶች አንዱ ሲሆን ዲፓርትመንቱ ሃይ ስኩል ላይ እና ፍሬሽማን ላይ ናቹራል ስትሪም ሆኖ ለተማረ ማንኛውም ሰው ገባበት የዲፓርትመንት አይነት ነው። አዘር ናቹራል ሳይንስ ምን ዲፓርትመንት በውስጡ ይይዛል ለሚለው እንደየግቢው ይለያያል። ግን ሞስት ኦፍ ግቢዎች ላይ ከ20 በላይ ዲፓርትመንቶችን በውስጡ ይይዟል። እነሱም በቪዲዮ መጨረሻ ላይ ከጀነራል ማብራሪያቸው ጋር እገልጽላችኋለሁ። ይህ የዩቲዩብ ቻናል አዲስ ስለሆነ ሰብስክራይብ በማድረግ አበርቱን ስንል በድጋሚ እንጠይቃለን። ላስት ይር ኤግዛሞች እና እንደዚህ አይነት ተመሳሳይ ዲፓርትመንት ሪቪዎችን በቀጣይ ስለምንሰራላችሁ ኖቲፊኬሽን እንዲደርሳችሁ ሰብስክራይብ አድርጋችሁ የኖቲፊኬሽን ባን እንድታበሩት ስንል በአክብሮት እጠይቃለሁ። አሁን ወደ አዘር ናቹራል ሳይንስ ዲፓርትመንት ስንት ዓመት ይፈጃል? ብዙዎች ጥያቄ ነው። አዘር ናቹራል ሳይንስ ዲፓርትመንት ሁሉም በሚባል ደረጃ የኢንጂነሪንግ እና ከሜዲሲን ወይም ሄልዝ ሪሌትድ ፊልዶች ውጪ ያው ከፍሬሽማን አንድ ላይ ጨምሮ 4 ዓመትን ይፈጃል። ስለዚህ አዘር ናቹራል በሙሉ 4 ዓመትን ይፈጃል ማለት ነው። አንዳንድ ግቢዎች ላይ ያው አዘር ናቹራል ሳይንስ ውስጥ የሚካተቱ የአዘር ሄልዝ ዲፓርትመንቶች እነማን ናቸው ካላችሁኝ ደግሞ አዘር ሄልዝ ተብለው በአዘር ናቹራልስ ውስጥ የሚካተቱ አንዳንድ ዲፓርትመንቶች ላይ ከሐዋሳ ዩኒቨርሲቲ የሚያካትታቸውን እንግለጽላችሁ። ራዲዮሎጂ ቴክኖሎጂ፣ ኦፕቲሜትሪ፣ ፐብሊክ ሄልዝ ኦፊሰር ወይም ኤችኦ፣ ዲፓርትመንት ኦፍ ሜዲካል ላብራቶሪ፣ ነርሲንግ፣ ሳይካትሪ ነርሲንግ፣ ሄልዝ ኢንፎርማቲክስ። እነዚህ ሄልዝ ውስጥ ያሉ ዲፓርትመንቶች ቢሆኑ አንዳንድ ዩኒቨርሲቲዎች አዘር ናቹራል ሳይንስ ውስጥ ያካትቷቸዋል። ምክንያቱም በአዘር ሄልዝ የማይሰጡ ዲፓርትመንቶች ስለሆኑ በዛ ግቢ ማለት ነው። ስለዚህ ይህንንም ማገናዘብ አለባችሁ። ማለት ዲፓርትመንት ስመርጡ ዝም ብላችሁ አዘር ናቹራል ሳይንስ ቅድም እንዳልኳችሁ የግብርና ወይም የመምህርነት ነው ብላችሁ ጀስት ላይክ እንደዛ ከመረጣችሁ በጣም ትጎዳላችሁ ማለት ነው። ምክንያቱም አዘር ሄልዝ የያዙ ግቢዎች አዘር ናቹራል ውስጥ ስለሚያካትቷቸው ማለት ነው። አይሰጡ እንደ ሐዋሳ አይነት ዩኒቨርሲቲዎች እነዛ አዘር ሄልዝ ውስጥ የሚሰጡ ዲፓርትመንቶች ምን ያደርጓቸዋል ማለት ነው? አዘር ናቹራል ውስጥ ያካትቷቸዋል ማለት ነው። ስለዚህ አንድ ተማሪ ደግሞ ያንን ሳያውቅ ዝም ብሎ አዘርን መጨረሻ ላይ ከሞላው የራዲዮሎጂ ወይም ላብራቶሪ ወይም ነርሲንግ፣ ኦፕቲሜትሪ ምናምን እየፈለገ ግን አዘር ሄልዝ እንደማይሰጥ ብቻ በማወቅ ሌላ ዲፓርትመንትን ከመረጠ እዚህ ጋር እየተሳሳተ ነው ማለት ነው። ምክንያቱም አዘር ናቹራል ሳይንስ ውስጥ አዘር ሄልዝ መኖራቸውን ቼክ ማድረግ አስፈላጊ ነው የሚለውን እንድትይዙልኝ እዚህ ጋር እንደ ዋና ነጥብ አስቀምጥላችኋለሁ ማለት ነው። አሁን ዲቴልስ ለአዘር ዲፓርትመንቶች መረጃ ልስጣችሁ። ነገር ግን ስለ አዘር ሄልዝን አላካተትም እዚህ ውስጥ። ምክንያቱም አዘር ሄልዝን ቅድም ያልኳቸውን እነ ራዲዮሎጂ፣ ኦፕቲሜትሪ፣ ፐብሊክ ሄልዝ ኦፊሰር የመሳሰሉትን በቀጣይ ኢንጂነር ጋር ፕሪ-ኢንጂነሪንግ ጋር በሌላ ቪዲዮ ጥላችኋለን። እዛ ታገሱን። ክሬበሮቻችን ሲያድጉ
ተሻለ ጥራት ባለው ቪዲዮ እንገናኛለን ብለን እናስባለን። አሁን ቀጣይ ወደ ዲቴል አዘር ሄልስ ሳይሆን አዘር ናቹራል ሳይንስን ላብራራላችሁ። እነዚህም አዘር ናቹራል ሳይንስ ውስጥ ሰከንድ ሴሚስተር ጥሩ ጂፒኤ ከሰራችሁ በኋላ ዲፓርትመንቶች አሉ። እነሱም በደረጃ ከፍዬ ላስቀምጥላችሁ። ከፍተኛ ኮምፒቲሽን ካላቸው ውስጥ አግሮ ኢኮኖሚክስ፣ አግሮ ቢዝነስ፣ ሂውማን ኒትሪሽን፣ ኢንቫይሮንመንታል ሄልዝ እና ባዮቴክኖሎጂ ሞስት ኦፍ ግቢ ላይ ኮምፒቲሽን አላቸው በአዘር ውስጥ። እዚህን እስቲ ዲቴይሊ ማብራሪያውን ልስጣችሁ። ሃይ ኮምፒቲሽን የሚባሉት እነዚህ ዲፓርትመንቶች ውስጥ አግሮ ኢኮኖሚክስ እና አግሮ ቢዝነስ መልከት እስቲ። እነዚህ ሁለቱ 90% ተመሳሳይ ዲፓርትመንቶች ናቸው። ብዙ ተማሪዎች የሚሸወዱት ነገር እነዚህ ዲፓርትመንቶች እንደ ግብርና ወይም ገበሬ እንደመሆን አስበው አይመርጧቸውም። ነገር ግን ፍጹም ውሸት። አብዛኛው በውስጣቸው የሚይዙት ኮርስ ስለ ፕሮዳክሽን፣ ማኒፋክቸሪንግ፣ አካውንቲንግ፣ ኢኮኖሚክስ፣ ቢዝነስ ናቸው። ምን አለፋችሁ አብዛኛውን የምትማሩት ነገር እንዴት የተለያዩ ቢዝነስ አይዲያዎችን ወደ ማርኬት ማስገባት እንደምትችሉ ነው። እና እነዚህ ዲፓርትመንቶችን የተማረ ተማሪ የሚሰራው ገበሬ ሆኖ ሳይሆን ኤንጂኦ ውስጥ፣ የተለያዩ ካምፓኒ፣ ባንክ ውስጥ የራሱ ቢዝነስ ከፍቶ መስራት ይችላል። ልዩነታቸው አግሮ ቢዝነስ ከአግሮ ኢኮኖሚክስ ትንሽ ቀለል ይላል። ስለዚህ አግሮ ኢኮኖሚክስ እና አግሮ ቢዝነስ ስትባሉ ጀስት ላይክ ግብርና ብላችሁ እንዳታስቡት። ስለ ግብርና ምጣኔ ሀብት ነው የሚያጠናው፣ ግን ሙሉ ኮርሱ ስለ ቢዝነስ ሪሌትድ ስለሆነ የምትቀጠሩትም ቅድም እንደነገርኳቸው ኤንጂኦ ውስጥ እና የተለያዩ ባንኮች ውስጥ ስለሆነ ጥሩ የስራ እድልም አላቸው በዚህ ሰዓት ላይ። ላይክ እንደ ሶሻል ፊልድ ነው እየተቀበሉ ያሉት ብዙ ድርጅቶች። ስለዚህ ይሄንን አውቃችሁ እነዚህን ዲፓርትመንቶች በጣም ብመርጡ በጣም ምርጥ ነው ብለን እናስባለን። ስለዚህ ግብርና ብቻ እንዳይመስላችሁ ያለው መጀመሪያም በቪዲዮ ላይ ይሄ ነው ማለት ነው። አግሮ ኢኮኖሚክስ በጣም አሪፍ ተከፋይ ነው ኢትዮጵያ ውስጥ። ላይክ ባንከር ሆኖ ለራሱ የሚሰሩ አሉ። ይህንን ኮንሲደር አድርጉ ጋይስ። ሌላው ምርጥ ካላችሁ ውስጥ ሌቭል 1 ላይ ሂውማን ኒትሪሽን ነው። ሂውማን ኒትሪሽን ደግሞ ያው ብዙ ሴቶች የሚመርጡት ምርጥ ተብሎ ከሚጠሩ ዲፓርትመንቶች ውስጥ አንዱ ነው። ያው ስነ ምግብ ፈጠራ ሲሆን ይህ ዲፓርትመንት ከገባችሁ እና በስነ ስርዓት ከተመረቃችሁ ብዙ የስራ ኦፖርቹኒቲዎች አሉ። ለምሳሌ ኤንጂኦዎች፣ ስፖርት ማዕከላት፣ ክሊኒኮች በዚህ ሰዓት በጣም አሪፍ ተከፋይ ኒትሪሽን ማሩ ተማሪዎች አሉ ማለት ነው። ሌላው ኢንቫይሮንመንታል ሄልዝ ነው። እዚህ ውስጥ የምናየው ኢንቫይሮንመንታል ሄልዝ ከስሙ እንደምንረዳው ያው የሰው ጤና ላይ ነው የሚሰራው። ፐብሊክ ሄልዝ ተብሎ ከሚካተቱ ዲፓርትመንቶች ውስጥ አንዱ ነው። ኢንቫይሮንመንታል ሄልዝ ማለት በኢንቫይሮንመንታል ፋክተር የሚመጡ የጤና እክሎችን መቀነስ ወይም ደግሞ መፍትሄ ማስቀመጥ ወይም ደግሞ የነዛን የጤና መቃወስ የሚያመጡትን መንስኤዎችን የሚገልጽ ትምህርት አካል ነው። ስለዚህ ኢንቫይሮንመንታል ሄልዝም ትንሽ ኮምፒቲሽን አለባቸው ከሚባሉ የናቹራል ሳይንስ ዲፓርትመንት አንዱ ነው። ሌላው የምናየው ባዮቴክኖሎጂ ነው። ባዮቴክኖሎጂ ደግሞ ያው እንደሚታወቀው ከስሙም እንደምንረዳው ባዮሎጂ እና ቴክኖሎጂን አጣምሮ የተለያዩ ኢኖቬሽኖችን ክሬት ማድረግ ነው። ለምሳሌ ባዮፊውል እንደሚታወቀው ባዮጋዝን በመጠቀም የተለያዩ የኤሌክትሪክ ፍጆታዎችን በባዮሎጂ ውጤቶች በቤታችን ውስጥ መስራት እንደሚችል ያው ኢትዮጵያ ውስጥም የታወቁ ምሳሌዎችን አይተናል። በገጠራማ አካባቢዎች እየተሰሩ ያሉትን ነገሮች ስንመለከታቸው የባዮ ቴክኖሎጂ ተማሪዎች ውጤት ነው ማለት ነው። ስለዚህ ባዮ ቴክኖሎጂም አሪፍ ነው ከሚባሉት ፊልዶች ውስጥ አንዱ ነው። ግን በስራ እድል አንጻር ስናየው ደግሞ ብዙም ኔጌቲቭም ፖዚቲቭ ሳይድም አለው። ለማንኛውም ባዮቴክኖሎጂም ኮምፒቲሽን ካለባቸው ዲፓርትመንቶች ውስጥ ሌቭል 1 ውስጥ ካካተትናቸው ውስጥ አንዱ ነው። ኢኮኖሚክስ፣ አግሮ ቢዝነስ፣ ሂውማን ኒትሪሽን፣ ኢንቫይሮንመንታል ሄልዝ እና ባዮቴክኖሎጂን በውስጡ ያካትታል ማለት ነው። በሁለተኛ ደረጃ ደግሞ የምናካትታቸው የዲፓርትመንት አይነቶች መካከለኛ ኮምፒቲሽን አላቸው የምንላቸው ፉድ ሳይንስ፣ ስታቲስቲክስ፣ ጂኦሎጂ፣ ላንድ አድሚኒስትሬሽን እና ጂኦግራፊ ኢንፎርሜሽን ሲስተም እንዲሁም ኢንዱስትሪያል ኬሚስትሪ ናቸው። እነዚህን አሁን እንደ ሃይላይት ነው ከቨር ማድረግላችሁ። እንደ እነዛ እንኳን ብዙም አላወራም። ፉድ ሳይንስ ያው ስለ ምግብ ሳይንስ ነው የሚባለው። አንድ ምግብ ከፖስት ሃርቨስት ወይም ደግሞ ከቦታው ጀምሮ ፕሮሰስ ተደርጎ ፕሪዘርቭ ተደርጎ እስከ ሱቅ እስከምናገኘው ፕሮዳክት የሚያጠናው ሂደቱን የሚያጠናው የትምህርት ክፍል ፉድ ሳይንስ ይባላል።
ፉድ ሳይንስም ያው በዚህ ሰዓት ላይ አሪፍ የሚባል የስራ እድል አለው። ያው ብዙ ፋብሪካዎችን ታውቃላችሁ ኢትዮጵያ ውስጥ በፉድ ሳይንስ ፉድን ፕሮዳክት ድርጅቶች አሉ። እዛ ውስጥ መስራት ይቻላል። ኤንጂኦዎች ውስጥም አንዳንድ ይፈልጋል። እና እነዚህን ኮንሲደር ማድረግ አሪፍ ነው ብዬ አስባለሁ። ስታቲስቲክስ ያው የህዝብ ቁጠራ እና የተለያዩ የማትስ ስሌቶችን በመጠቀም ስለ አንድ ነገር አናላይሲስ መስራት ነው። ስታቲስቲክስ ያው ይሄም አሪፍ ከሚባሉ የናቹራል ሳይንስ መካከለኛ ደረጃ ዲፓርትመንቶች ውስጥ አንዱ ነው። ስታቲስቲክስ ባንክ ውስጥም ያሰራል። ምጣኔ ቁጠባ ውስጥ ምናምን የሚባሉ ድርጅቶች ውስጥም ያሰራል። ይሄንንም ኮንሲደር ብታደርጉ መልካም ነው። ሌላው እዚህ ጋር ጂኦሎጂ ነው የምናየው። ጂኦሎጂ ያው ስለ ምድር የሚያጠናው ስለ ጂኦሎጂ ማይኒንግ ምናምን ከሚባሉ አሁን ኢትዮጵያ ውስጥ ማይኒንግ እየተባሉ ወርቅ ማውጣት ምናምን ካሉት ነገሮች የሚያጠናው ጂኦሎጂ ነው። ሌላው ለአንድ አድሚኒስትሬሽን ነው። ይሄ ደግሞ የመሬት አስተዳደር ነው። ያው እንደምታውቁት በየከተማችሁ የመሬት አስተዳደር አለ። እዛ ውስጥ ተቀጥሮ የሚሰሩ ሰዎች ለአንድ አድሚኒስትሬሽንን ያጠኑ ተማሪዎች ናቸው። ለአንድ አድሚኒስትሬሽን ብትገቡ በዚህ ሰዓት በጣም ቤስት ነው። ያው ምርጥ ዲፓርትመንት ከሚባሉት ውስጥ አንዱ ነው። ሌላው ጂአይኤስ ነው ወይም ጂኦግራፊ ኢንፎርሜሽን ሲስተም ደግሞ አሁን ጀስት ላይክ የመንቀጥቀጥ ምናምን በሚል ጊዜ በስኬል የሚገልጹ ሰዎች ጂኦግራፊ ኢንፎርሜሽን ሲስተምን የተማሩ ሰዎች ናቸው። ጂኦግራፊን ከኢንፎርሜሽን ጋር ያለውን ነገር ከሞደርናይዝድ ሆኖ ማቅረብ ማለት ጂኦግራፊ ኢንፎርሜሽን ሲስተም ነው። ሌላው ብዙም ያው ማንም ተማሪ የፈለገው ተማሪ የሚገባባቸው ዲፓርትመንቶች ከተባሉ እና ዘር ውስጥ ሆርቲካልቸር ማለት ስለ አበባ የሚያጠና ነው። ማለት አንድ አበባ ፕሮዳክት ሆኖ ወደ ውጭ ኤክስፖርት የሚያደርጉ ድርጅቶች እንዳሉ ታውቃላችሁ። እና ሆርቲካልቸር የተማረ ተማሪ ስለ ያው ያን አበባ እንዴት ፕሮሰስ ተደርጎ ፕሮዳክት ሆኖ ወደ ውጭ የሚሄደውን ነገር የሚያጠኑ ተማሪዎች ሆርቲካልቸር የተማሩ ናቸው። አኒማል ሳይንስ ያው እንደሚታወቀው የእንስሳ ሳይንስ የታላችሁ ይሄን ፕላንት ሳይንስም ያው የእጽዋት ሳይንስ ነው። ይሄም የታወቀ ነው። ስፖርት ሳይንስም ስለ ስፖርት የሚያጠና ነው። ኢንቫይሮንመንታል ሳይንስ ስለ አካባቢ የሚያጠና ሳይንስ ነው። ይሄም ፈለጋችሁት የምትገቡበት ዲፓርትመንት ነው። ሩራል ዴቨሎፕመንት ኤንድ አግሪካልቸር ኤክስቴንሽን ማለት ደግሞ የገጠር እድገትና ልማት የሚባል ዲፓርትመንት ነው። ይሄም ያው ገጠር ላይ ነው የሚሰራው ሞር ሴክተሩ። ስለዚህ ስለ ገጠር እድገት የሚያጠና ዲፓርትመንት ነው። ናቹራል ሪሶርስ ማኔጅመንት የሚባልም አለ። ናቹራል ሪሶርስ ማኔጅመንት እና ናቹራል ሪሶርስ ኢኮኖሚክስ ተመሳሳይ ዲፓርትመንቶች ናቸው። ስለ ተፈጥሮ ሀብት ነው። ሁለቱም እንዴት ማኔጅ ማድረግና እንዴት ገንዘብ መለወጥ የሚለውን የሚያጠኑት ናቸው። ሌላው ባዮሎጂ እና ዲፓርትመንት ኦፍ ፊዚክስ ናቸው። ዲፓርትመንት ኦፍ ባዮሎጂ እና ዲፓርትመንት ኦፍ ፊዚክስ፣ ዲፓርትመንት ኦፍ ኬሚስትሪ፣ ዲፓርትመንት ኦፍ ማትማቲክስ እነዚህ ያው ቲቺንግ ናቸው። እንደሚታወቀው ዲፓርትመንት ኦፍ ባዮሎጂ ስለ ባዮሎጂ ነው። ሞር ባዮሎጂ እውቀት ኖሯችሁ በባዮሎጂ ሀገራችሁ እንድታገለግሉ የሚያደርግ ነው። ፊዚክሱም እንደዛው፣ ማትሱም እንደዛው፣ ኬሚስትሪውም እንደዛው ማለት ነው። የዛሬውን ቪዲዮአችን ይህን ይመስል ነበር። በዛሬው ዲፓርትመንት ሪቪው ብዙ አዳዲስ ነገሮች እንዳገኛችሁ እናምናለን። ያገኛችሁ ኮሜንት ላይ ያሳውቁኝ። በቀጣይ እስቲ ከአዘር ናቹራል ሳይንስ ውስጥ በዲቴል ማወቅ የምትፈልጉትን ከዛ ከሚማር ከዲፓርትመንት ተማሪ ጋር ሙሉ ቪዲዮ እናቀርብላችኋለን። ምን እናቀርብላችሁ እስቲ በኮሜንት አሳውቁን። ሌሎችን ቪዲዮዎች እስከምንሰራ በኮሜንት እና በላይክ አበረታቱን። ሰብስክራይብ ማድረግ እንዳይረሳ። ስለነበረን ቆይታ እናመሰግናለን።